ሰላም እንዴት ናችሁ? ዛሬ ትላንት ይዤላችሁ የመጣሁትን ፊልም ክፍል 2 ይዤላችሁ መጥቻለሁ። እናም ልጅ በምን ተናዳና በምን ተነሳስታ እናቷን ልትገል እንደወሰነች እዚህ ፊልም ላይ ትረዱታላችሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ጂፕሲ ያንን የዴቲንግ ዌብሳይት ከተቀላቀለች በኋላ ከአንድ ሰው ጋር ታወራለች። ይህም ሰው ኒክ ይባላል። አብዛኛው ጊዜ ቆንጆ እያለ ነው የሚያወራት። ዲዲም ሙሉ ለሙሉ ጂፕሲን ለመቆጣጠር እንዲመቻት ጠበቆቿ ጋር ደወለችላቸው። ጠበቃዋም ምን አይነት ወረቀቶችን ማስፈረም እንዳለባት ትነግራታለች። ጂፕሲ ሙሉ ለሙሉ አሳልፋ ነፃነቷን ለዲዲ ከሰጠቻት ከዚህ በኋላ ፈላጭና ቆራጭ ዲዲ ነው የምትሆነው። ቀናቶችም አለፉ። ጂፕሲ አሁንም ተደብቃ ከኒክ ጋር ማውራቷን ቀጥላለች። አሁን ከጽሁፍ መልእክት አልፈው በቪዲዮ ኮልም ያወራሉ። ጂፕሲም ስለ ጤናዋ ሁኔታ ለኒክ ትነግረዋለች። ኒክም የአእምሮ ጤና እክል እንዳለበት ነገራት። ጂፕሲ ስለ እንደዚህ አይነት ነገሮች ብዙም ስለማታቅ ያን ያህል አልፈራችውም። ዲዲም ጂፕሲን ማስፈረም ያለባት ወረቀቶች ይመጡላታል። ልክ ወረቀቶቹ እንደመጡ የታመመች ታስመስላለች። ከዛም ጂፕሲን አስፈረመቻት። ጂፕሲም በጣም ይከፋትና እያለቀሰች ለኒክ ያለችበትን ሁኔታ ነገረችው። ከተወለድኩ ቀን ጀምሮ እድሜ ሙሉ እንደ በሽተኛ እናቴ ስትቆጥረኛለች፣ እኔ ግን ጤነኛ ነኝ አለችው። የሚቀጥለው ቀን ዲዲ ከእንቅልፏ ስትነቃ ልጇ ጂፕሲ አጠገቧ የለችም። በዚህም በጣም ደንግጣ ወደ ክፍሏ ስትገባ ጂፕሲ ላፕቶፑን አጠገቧ አድርጋ ተኝታለች። ዲዲ ጂፕሲ የገዛችውን አዲሱን ላፕቶፕ ስታይ በጣም ደንግጣ ነበር የሰባበረችው። ጂፕሲም በጣም ተናዳ እናቷ ላይ የጮኸችባት ይህንን ብትሰብሪው ሌላ ገዛለሁ አለቻት። በዚህ ምክንያት እናትና ልጅ ይጣሉና ይደባደባሉ። ጂፕሲ በጣም ተማራ ቤቱን ለቃ ልትወጣ ነበር። ዲዲ ግን ለምን አስቀረቻት። የዛን ቀን ምሽት ኒክ ጂፕሲ ስጠፋበት እሷን ፍለጋ የጽሁፍ መልእክት ይልክላታል። እሷም ያለችበትን ሁኔታ ነገረችው። አሁን 2015 ላይ ነው ያሉት። ጂፕሲ አሁንም በድጋሚ ከእናቷ ደብቃ አዲስ ላፕቶፕ ገዝታለች። እናም በዚህ ሁኔታ ከኒክ ጋር ያወሩ 2 ዓመት ሆኗቸዋል። አሁን ፍቅረኛሞች ሆነዋል። ኒክም በአካል ሳንገናኝ እኮ 2 ዓመት ሙሉ አብረን ሆነናል፣ አሁን ለምን አንገናኝም አላት። ጂፕሲም ከኒክ ጋር ለመገናኘት እቅድ ታወጣና እናቷን ዲዝኒ ኒድ ብላ አስቸገረቻት። አሁን የዲዲ ጤና እያሽቆለቆለ እየመጣ ነው። ኢንሱሊን የምትወስደውንም አቁመዋለች። ወታም ኤክሰርሳይዝ አታረግም። በዚህ ምክንያት አንሄድም ብላ ጂፕሲ ላይ ጮኸችባት። በሌላ በኩል ኒክ አዲስ ስራ ጀምሯል። የሚቀጥለው ቀን አዲስ ፊልም ወጥቶ ስለነበረ ዲዲ ጂፕሲን ይዛት ወደ ሲኒማ ቤት ለመሄድ ትወስናለች። ጂፕሲም እናቷንና ኒክን ለማስተዋወቅና ኒክ ምን ያህል ጥሩ ሰው እንደሆነ ለእናቷን ለማሳየት ስለፈለገች የሲኒማ ቤት ትኬትና አዲስ በጣም የሚያምር ሸሚዝ ላከችለት። ሲኒማ ቤት የሚሄዱበትም ቀን ሲደርስ ዲዲ ልጇን ጂፕሲ የሲንደሬላ ቀሚስ እንድታረግ አረገቻት። ምክንያቱም የሲንደሬላ ፊልም ነበር የሚያዩት። ሲኒማ ቤት ውስጥ ኒክና ጂፕሲ ሲተያዩ በጣም ነበር ደስ ያላቸው። ዲዲ ኒክን ስለማታውቀው በሚሆነው ሁኔታ ግራ ተጋብታ ጂፕሲን ይዛት ትሄዳለች። በስተመጨረሻም ፊልሙን ለማየት ወደ ውስጥ ሲገቡ ኒክ ይመጣና ከኋላቸው ሊቀመጥ ይሞክራል። ዲዲም በዚህ ተናዳ ጂፕሲን ይዛት ቦታ ቀይራ ቁጭ አለች። ኒክ አሁንም ተከትሏቸው ሄዶ ከነሱ በኋላ ይቀመጣል። ዲዲ አሁንም በድጋሚ ቦታ ቀየረች። ኒክም በዚህ ተናዶ ሲኒማ ቤቱን ለቆ ይወጣል። ጂፕሲም ሽንት ቤት የምትሄድ መስላ እናቷን ጥላት ኒክን ፈልጋ ትወጣለች። ከዛም ሁለቱም ተያይዘው ወደ ሽንት ቤት ሄዱና ለመጀመሪያ ጊዜ ይሳሳማሉ። በመሳሳምም አላለፉም። የሚቀጥለውንም ነገር አደረጉትና ጂፕሲ ፈጠን ብላ ተመልሳ ወደ እናቷ መጣች። ፊልሙንም ጨርሰው ከሲኒማ ቤቱ እየወጡ እያለ ኒክ ፈጠን ብሎ ሄዶ ከጂፕሲ እናት ጋር ለመተዋወቅ ይሞክራል። ዲዲም እየተፈጠረ ባለው ነገር በጣም ግራ ትጋባና ልጇን እየጎተተቻት ሄደች። ቤቱን ከገቡ በኋላ ኒክ ስልክ ይደውልና ለዲዲ ሁሉንም ነገር ይነግራታል። ከዛም እሷ ምንም ነገር ከማውራቷ በፊት ፈጥኖ ስልኩን ጆሮዋ ላይ ዘጋባት። ዲዲም በዚህ በጣም ተናዳ ጂፕሲን ካልጋው ጋር ጥፍር አርጋ ታስራታለች። ምግብ እንድትበላም በመሃል ፈታቻት። ይህንንም አጋጣሚ ተጠቅማ ጂፕሲ ለኒክ ቴክስት ታረገችላት። ካንተ ጋር መኖር እፈልጋለሁ አለችው። ኒክም ብቻውን ነገሮችን ማሰብ ይጀምራል። እናም በሀሳቡ ጂፕሲ መታ እናቴን ግደልልኝ ስትለው ይሰማዋል። የሚቀጥለው ቀን እቃ ለመግዛት ወደ ሱቅ ከሄዱ በኋላ ዲዲ እግሯ ስላበጠ ተንቀሳቅሳ እቃ መግዛት አልቻለችም። በዚህ ምክንያት ጂፕሲ እኔ እገዛለሁ ትላትና ትሄዳለች።
ይህንንም አጋጣሚ ተጠቅማ ጂፕሲ ወደ አንድ ሱቅ ገብታ ለአባቴ ስጦታ መግዛት ፈልጌ ነበር አለች። እናም አባቴ የተለያዩ ቢላዎችን ይወዳል ስላለችው ባለሱቁም ቢላዎች ያስመርጣታል። ዲዲም ጂፕሲ ስትቆይባት እሷን ፍለጋ መንቀሳቀስ ጀመረች። የዛን ቀን ምሽት ጂፕሲ ኒክ ጋር ትደውልለትና አዲስ የገዛችውን ቢላ እያሳየችው በጣም ብዙ ነገር ያወራሉ። የሚቀጥለው ምሽት ጂፕሲ እናቷ እስክትተኛ ትጠብቅና ፈጠን ብላ አንዳንድ ነገሮች መሰብሰብ ትጀምራለች። ብዙም ሳይቆይ ኒክ ይመጣና ዲዲን ይገላታል። ከዛም ጂፕሲና ኒክ ነፃነታቸውን አግኝተው ታክሲ ይዘው ወደ አንድ ሆቴል ይሄዱና ሩም ይይዛሉ። ከዛም ሩም ውስጥ እያንዳንዱ የሚያረጉትን ነገር ጂፕሲ መቅረጽ ትጀምራለች። የሚያረጉትንም አድርገው ከጨረሱ በኋላ ተቃቅፈው የወደፊት ህይወታቸውን ማሰብ ይጀምራሉ። ኒክ በአካል ሲገናኙ እንዳሰበችው ያን ያህል ወረኛ ሰው አይደለም። ጂፕሲም እየደበራት መጣ። ያሰበችው ሰው አለመሆኑ እያናደዳት ነው። ከዛም አመታቱ ወደ ኋላ መለስ ሲልና ጂፕሲ የተወለደችበትን ጊዜ ያሳየናል። የዲዲም እናት ጂፕሲ የተወለደች ቀን በጣም ተደስታ ጂፕሲን ታቅፋታለች። ዲዲ በሰዓቱ የምትኖረው ከእናቷ ጋር ስለነበረ በየቀኑ ልጄ ታማለች ነበር የምትለው። እናቷ ደግሞ አልታመመችም ደህና ናት ትላታለች። ሐኪሙም ልጅቷ ኪሎዋ ትንሽ ቢሆንም ጤናዋ ግን ምንም ችግር የለበትም ደህና ናት ይላታል። ጂፕሲም ትንሽ ከፍ ካለች በኋላ ዲዲ ጥፋት ታጠፋና ትታሰራለች። በዚህ ምክንያት ዲዲ 6 ወር ይፈረድባትና ወደ እስር ቤት ገባች። እስር ቤት ውስጥ ዲዲ በተከታታይ ለልጇ ደብዳቤ ተጽፍላት ነበር። በምላሹ ግን ምንም ነገር አይደርሳትም። ጂፕሲ የዛ ሰዓት ከአያቷ ጋር ነበር እያደገች የነበረው። የዲዲ እናትም አምጥታ ልጇን አሳይታትም አታውቅም። ዲዲም የእስር ጊዜዋን ጨርሳ ተመልሳ ስትመጣ ጂፕሲ እናቷን አይታት ስለረሳቻት ማልቀስ ትጀምራለች። ዲዲ አሁንም በድጋሚ ተመልሳ ወደ ልጇ ህይወት ብትገባም በተደጋጋሚ ታማለች ማለትን ግን ታበዛ ነበር። በ1997 የዲዲ እናት በጣም ትታመማለች። መንቀሳቀስ የሚያቅታትና አብዛኛውን ነገር ዲዲ ነበር የምታረግላት። እንደዛም ሆኖ ግን ሆስፒታል አልሄድም ብላ በጣም ነበር የምታስቸግረው። በስተመጨረሻም አቅም እያጣችና እየደከመች ስትመጣ ቤት ውስጥ ሐኪም ትጠራና እንድትታይ ያረገቻት። ሐኪሙም የዲዲን እናት ካያት በኋላ ያን ያህል ዕድሜ የላትም፣ ነገር ግን አሁንም ቢሆን መንከባከብሽ እንዳታቆሚ ያላት። ሐኪሙም ከመሄዱ በፊት በተመሳሳይ ሰዓት ሕፃን ልጅና አዛውንት አሮጊት መንከባከብ መቻልሽ በጣም ትልቅ ነገር ነው ብሎ ያሞጋግሳታል። የዲዲ እናትም አልጋ ላይ ሆና በጣም እያመማት ስለነበረ እየደጋገመች ዲዲን ትጠራታለች። ዲዲ ግን ከልጇ ጋር ቴሌቪዥን እያየች የእናቷን ድምፅ ላለመስማት ድምፁን በደንብ አርጋ ከፍ አረገችው። ከዛም ጊዜ ጀምሮ የዲዲ እናት ረጅም ቀን አልኖረችም፣ ወዲያው ነበር የሞተችው። አንድ ቀን ጂፕሲ ከጓደኞቿ ጋር ለመጫወት ወደ ውጭ ለመውጣት ትፈልጋለች። እናቷ ግን አትወጭም ብላ ነበር የምትከለክላት። ዲዲ በስራ ተይዛ እሷን ማየት ስታቆም ጂፕሲ ፈጠን ብላ ትወጣና ውጪ ትጫወታለች። እንደ አጋጣሚ ሆኖ መሬት ላይ ክፉኛ ትወድቅና ራሷን ሳተች። ዲዲም እየሮጠች ትሄድና ጂፕሲን ለማንሳት ትሞክራለች። የዲዲ እህትም ፈጠን ብላ አምቡላንስ ጋር ደወለች። ጂፕሲ በሰዓቱ እግሯን ተጎድታ ስለነበረ ለመንቀሳቀስ እንዲመቻት ዊልቸር ላይ ተቀምጣለች። ከዛ ጊዜ ጀምሮ እግሯን ተሽሏትም እናትየው ከዊልቸሩ ላይ አታስነሳትም። በሌላ በኩል ጂፕሲና ኒክ ከሆቴል ክፍላቸው ይወጡና ምግብ ለመብላት ወደ ሬስቶራንት ይሄዳሉ። ጂፕሲ 2 ፖሊሶችን ወደ ካፌው ሲገቡ ስትመለከታቸው በጣም ነበር የደነገጠችው። ምክንያቱም እናቷን የገደለችበት ቢላ አሁንም ቢሆን ቦርሳቸው ውስጥ አለ። ሀገርም ለመቀየር ያስቡና ወደ ባስ ማቆሚያው ይሄዳሉ። ኒክ ለራሱ ብቻ ነበር ትኬት የገዛው፣ ለሷ ትኬት መግዛት ይረሳል። ስለዚህ ምንም ትኬት ስላልነበረ ከ2 ቀን በኋላ የሚወጣው ባስ ትኬት ይገዛሉ። ምንም አማራጭ ስለሌላቸው መጀመሪያ ወዳረፉበት ሆቴል ተመልሰው ይመጣሉ። ነገር ግን የነበሩበት ክፍል ተይዞ ስለነበረ ያለውን ክፍል ዝም ብለው ያዙ። የተለያየ አልጋ ያለው ክፍል ነበር የደረሳቸው። ኒክ ሆረር ፊልሞችን በጣም ነበር የሚወደው። ይህም ጂፕሲን በጣም አስደብሯታል። የዛን ቀን ምሽትም ግንኙነት ሲያረጉ ጂፕሲ ያን ያህል ደስተኛ አልነበረችም። የዛን ቀን ጂፕሲ ምግብ ለመግዛት ወደ ታች ስትወርድ እናትና ልጅን አንድ ላይ ትመለከትና በጣም ይከፋታል። እናም እናቷን በመግደሏ የጥፋተኝነት ስሜት ተሰምቷት አለቀሰች። ከ2 ቀንም በኋላ ባሱን ይጠቀሙና
ወደ ሌላ ሀገር ይሄዳሉ። የተቀበለቻቸውም የኒክ እናት ካቲ የተባለች ሴት ነበረች። ኒክ ለእናቱ ስለ ጂፕሲ የነገራት እሷና እናቷ ቤት የላቸውም፣ ለተወሰነ ጊዜ እኛ ጋር ይረፉ ብሎ ነበረ። በዚህም ምክንያት ካቲ ጂፕሲን ስለ እናቷ ጠየቀቻት። ጂፕሲም አሁንም የጥፋተኝነት ስሜቱ ስላለቀቃት ማልቀስ ጀመረች። ጂፕሲ ወደ እነ ካቲ ቤት ከመጣች በኋላ ካቲ ፍቅረኛዋን ለጂፕሲ ያስተዋወቀቻት። ጂፕሲ ቤቱን ካየች በኋላ ነበረ ለማይረባ ሰው ሕይወቷን መስዋዕት እንዳደረገች የገባት። ምክንያቱም ክፍሉ ምስቅልቅል ያለ ቁሽሽ ያለ ቤት ነው። በዛ ላይ ደግሞ ፍሪጅ ውስጥ ምንም የሚበላ ምግብ የለም። የኒክ እናትና ፍቅረኛዋ ደግሞ በጣም ክፉ ናቸው። ከዛም ከሱፐር ማርኬት አንዳንድ ነገር ለመግዛት ይሄዳሉ። ኒክ የሱፐር ማርኬቱን ሰራተኞች በወሬ ሲይዛቸው ጂፕሲ እናቷ እንዳስተማረቻት ምግብ ትሰርቃለች። ወደ ቤትም ከተመለሱ በኋላ ካቲ አሁንም በድጋሚ ስለ ዲዲ ጠየቀቻት። ጂፕሲ አሁንም ቢሆን የጥፋተኝነት ስሜቱ ስላለቀቃት ተነስታ ነበር የሄደችው። ኒክን ሊያረጋጋኝ የሚችል መድኃኒት ስጠኝ አለችው። ኒክ መድኃኒት የለም እዚህ ቤት ይላታል። ጂፕሲም እያለቀሰች እኔ ወደ እናቴ መመለስ እፈልጋለሁ ትላለች። በዚህም ምክንያት የዲዲ ሬሳ ከቤቱ እንዲወጣ ስለፈለጉ ዲዲን ሌላ ሰው የገደላት ለማስመሰል ይሞክራሉ። በዚህም ምክንያት ጂፕሲ በጣም የሚረብሽ ነገር የእሷና የእናቷ ፌስቡክ ፕሮፋይል ላይ ትለጥፋለች። ይህንንም ፖስት ጎረቤቶቻቸው አይተውት ስለነበረ ምንድን የተፈጠረው ብለው በማሰብ የተፈጠረውን ነገር ለማረጋገጥ ሄደው የቤቱን በር ያንኳኩታል። ማንም አልከፍትም ሲላቸው ፖሊስ ጋር ደወሉ። በስተመጨረሻም የዲዲ የሞተ ሬሳ ተገኘ። ከዛም ይሄ ነገር የት ነው ፖስት የተደረገው ብሎ ማጣራትም ጀመሩ። ጂፕሲና ኒክ እናትየውን የገደሉበትን ቢላ ለመጣል እየተጨቃጨቁ ነው። እናም እዚህ አካባቢ ሐይቅ የቱ ጋ ነው ብላ ጠየቀችው። ኒክ አሁን ጨለማ ነው፣ ለመሄድ በጣም ያስፈራል ይላታል። በዚህ ምክንያት ሲጨቃጨቁ ካቲ የተሰማቸውና ወደ ውስጥ ገብታችሁ እራት ብሎ አለቻቸው። የዛን ቀን ምሽት ጂፕሲ የኒክ ክፍል ውስጥ እሷ እንዴት አድርጎ ማስመጥ እንዳለበት የጻፋቸውን ነገሮች ተመለከተች። በዚህ ሰዓት ነው ፖሊሶች ኒክ ቤት የመጡት። ጂፕሲና ኒክን በጣም ደንግጠው ቁምሳጥን ውስጥ ይደበቁና እኛ ምንም ነገር አላደረግንም፣ ጥፋት አላጠፋንም መባባል ይጀምራሉ። ፖሊሶችም ወደ ውስጥ ገብተው ኒክና ጂፕሲን ይዘዋቸው ሄዱ። ጂፕሲም እናቷ እንደሞተች ማጣቅ ትመስልና ወዲያው ማልቀስ ትጀምራለች። ፖሊሶቹ ግን የምታደርገው ነገር አክት እንደሆነ አውቀውባታል። በሌላ በኩል ደግሞ ኒክ ዲዲን በቢላ ወግቶ እንደገደላት እያመነ ነው። የገደልኳትም ከጂፕሲ ጋር አንድ ላይ ተያይዤ ለመጥፋት ነው፣ ሐሳቡም የሷ ነበር ብሎ እውነቱን ተናገረ። የኒክ እናትም ካቲ ኒክ ላይ ስላለበት የአይምሮ ጤና ለፖሊሶቹ ለማስረዳት ትሞክራለች። በስተመጨረሻም ኒክና ጂፕሲ ፍርድ ቤት እስኪቀርቡ ድረስ ማረፊያ ክፍል እንዲቆዩ ይፈረድባቸዋል። የአካባቢው ሰውም ዲዲን ለመሰናበት የሻማ ማብራት ፕሮግራም ያዘጋጅላታል። የፍርድ ፕሮግራሙም በቲቪ እየተላለፈ ስለነበረ ጎረቤቶቻቸው ጂፕሲ እንደምትራመድ ሲያውቁ በጣም ነበር የደነገጡት። ፍርድ ቤት ቆማ ጂፕሲ አሁንም ቢሆን ምንም አላረኩም ብላ እየተከራከረች ነው። የጂፕሲም ጠበቃ በመጨረሻ አንድ ነገር መከረቻት። እውነቱን ተናገሪ፣ አለበለዚያ ግን የከፋ ፍርድ ነው የሚፈረድብሽ አለቻት። ጂፕሲ በስተመጨረሻ ምንም አማራጭ ስለሌላት አባቷ ጋር ደወለችለት። አባቷም በስተመጨረሻም የሕክምና ማስረጃዎቹ ውሸት እንደሆኑ የሚያረጋግጡ ነገሮችን ይዞ ይመጣል። ከዛም እስከ ዛሬ ምንም ነገር ሳትታመሚ ነበር እናትሽ በሽተኛ ነሽ ብላ ስታሰቃይሽ የነበረው አላት። እናም በተደጋጋሚ አንቺን ለማየት በሞከርኩ ቁጥር ቤት ስትቀይርና ሀገር ስትቀይር ነው የኖረችው ይላታል። ጂፕሲም ስላላመነችው አባትየው በልጅነቷ እሷን አቅፎ የተነሳቸውን ፎቶ አሳያት። እናም እኔ አይደለም የተውኩሽ እናትሽ ነች አንቺን ይዘ የጠፋችብኝ ይላታል። ጠበቃዎቹም አሁን በቂ ማስረጃ ስለያዙ ጂፕሲ ለዓመታት በእናቷ ስትሰቃይ እንደኖረችም ማስረዱ። እናም ራሷን ለመከላከል ብላ ያረገችውም ነገር እንደሆነ ይናገራሉ። የጂፕሲ ጎረቤቶች እስከ ዛሬ ዝች ልጅ ላይ ይሄ ሁሉ በደል ሲደርስባት ባለመስተዋላቸው በጣም ጥፋተኝነት ስሜት ይሰማቸውና ሜል ጂፕሲን ለመጠየቅ ወደ እስር ቤት ትሄዳለች። ጂፕሲም ሜልን ካየቻት በኋላ ስለ እናቷ ማሰብ ጀመረች እና ከእናቷ ጋር ስላወራችው ስለ መጨረሻ ነገር። ወደ ቤት ከመጣም በኋላ ኒክ እንዴት አድርጋ ቢላውን እንደሰጠችውና እናቷ የምተኛበትን ክፍል ጠቁማ አሳይተው እሷ ሽንት ቤት ገብታ ትደበቃለች። ኒክ እናቷን ሲገላት እናቷ ስትጮህ ግን እየተሰማት ነበር። ጂፕሲ እናቷ ስለሞተችላት በሰዓቱ በጣም ተደስታ ነበር።
ከዛም ክፍሏ ይዘው ትሄድና ከኒክ ጋር ግንኙነት ያደርጋሉ። ሌላ ክፍል ውስጥ የእናቷ ሬሳ ቁጭ ብሎ ጂፕሲም ያጠፋችውን ጥፋት አምና 10 ዓመት ይፈረድባትና ወደ እስር ቤት ትገባለች። እቺ ሴት አሁን የፍርድ ጊዜዋን ጨርሳ በነፃ ተለቃለች። ማን ነው ጥፋተኛ ብላችሁ ታስባላችሁ? እናት ወይስ ልጅ? እስካሁን አብራችሁኝ ስለቆያችሁ በጣም አመሰግነው። ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው